America, stop! Egypt, listen! Abai Dam is our blood! America, stop! Egypt, listen! Abai Dam is our blood! Abai Dam is Egypt's democracies! Beauty is our blood! ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር አንገብጋቢ አስቸኳይ ጊዜ የማይሰጥ መረጃ ደርሶናል እሱም ትውልደ ኢትዮጵያን በሙሉ በሀገር ውስጥም በውጭ ሀገርም ያሉ በላባቸው በገንዘባቸው በጉልበታቸውና በደማቸው ባጥንታቸውም ጭምር የገነቡትን የታላቁን የአባይ ግድብን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፕሬዝዳንት ዶናልድ ትራምፕ ቃል በቃል ምላሽ ሰጥተዋል ኦሪጂናሉን ያልተበረዘውን ትክክለኛውን ከጠቅላይ ሚኒስትር ዶክተር አብይ አህመድ የወጣውን ሙሉውን ንግግራቸውን ልናስደምጣችሁ ነው እጅግ በጣም ዓለም ሁሉ የተገረመበት መግለጫ ሆኗል ከሱ በፊት ግን ፕሬዝዳንት ትራምፕ ምን ብለው ነበር ምንድን ነበር የተናገሩት የህዳሴውን ግድብ ሊሸጡት ሊወስዱት ከትውልደ ኢትዮጵያን ሊቀሙን አስበው እንደነበር የሚያሳየውን የፕሬዝዳንት ትራምፕን ሙሉውን ንግግር አድምጠን በቀጥታ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ወዲያውኑ ይቀጥላል አብረን እንከታተለው እንግዲህ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕን ንግግር ሙሉውን ሰምታችኋል በአባይ ግድብ ዙሪያ ያለውን አቋም በሙሉ ትውልደ ኢትዮጵያን ከዳርዳር አውቀዋል ተራድተዋል ለዚህ የሚሆነውን ምላሽ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚከተለው ቃል በቃል ከራሳቸው አንደበት ሰጥተዋል የጠቅላይ ሚኒስትሩን ንግግር ተመልክተንና አዳምጠን እንመለስ The Renaissance Dam succeeded without a single bit of aid and without a single bit of loan. It is the people and the government that made it successful. It did not receive even one birr in loans or one birr in assistance. It was constructed entirely by Ethiopians, both those living inside the country and those in the diaspora. ክቡራትና ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም ግፍ ነው በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም በጀግኖች ኢትዮጵያውያን ቁርጠኛ አቋም በአገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ግን በዚህ አላበቃም ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልግም እንኳን አለች ኢትዮጵያ በአፍሪካ ሶስተኛው ነው ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ ፕሮጀክት ቆሟል ሜጋ ፕሮጀክት የለም ለተባለው እውነት ነው ፕሮጀክት የለም ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታቅም እውነት ነው ፕሮጀክት ቀንሷል ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል ፕሮጀክት ቀንሷል የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው በሜጋ ፕሮጀክት በፕሮጀክት ክትትል በፕሮጀክት አፈጻጸም በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ድፍን አፍሪካ እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮዎቹና ንግግሮችን ተመልክታችኋል ሰምታችኋል አዳምጣችኋል ከቪዲዮአችን መግቢያ ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በህዳሴው ግድብ ላይ ያላቸውን አቋምና ያስተላለፉትን መልእክትም ትውልደ ኢትዮጵያን ከዳርዳር ሰምተውታል አውቀውታል
በዓለም ላይ የሌለ ተሰርቶ ታይቶ የማይታወቅ ከውሸት ሁሉ የውሸት ጥግ ተብሎ የሚወሰድ ፕሬዚዳንት ትራምፕ የአባይ ግድብን ፋይናንስ አድርገነዋል ሲሉ በአደባባይ በይፋ በዋይት ሃውስ መግለጫ የሰጡበትን ቪዲዮ ነው ትውልደ ኢትዮጵያን ሲቀባበሉት የነበረው። እንግዲህ ፕሬዚዳንቱ ምናልባት እድሜያቸው በጣም እየገፋ ስለሄደ አንዳንዴ እንግዲህ ሰዎች እድሜያቸው በጣም ሲገፋ በነገራችን ላይ አመለካከታቸው አሳሰባቸው ብቻ ሳይሆን ነገሮችን ሁሉ ይረሳሉና ያልተደረጉትን ተደርገዋል የተደረጉትን አልተደረጉም እያሉ ሊዋሹ ይችላሉ። ይሄ ኤጂንግ የሚያመጣው ኮንሲኩዌንስ ስለሆነ በፕሬዚዳንቱ ለመፍረድ ያስቸግራል። ይሁን እንጂ ትውልደ አሜሪካውያን አሜሪካን እንዲያስተዳድር የመረጧቸው ፕሬዚዳንት እስከሆኑ ድረስ ደግሞ ፕሬዚዳንቱ የሚናገሯቸው ነገሮችና የሚያስተላልፏቸው መልእክቶች በአንድ ሀገር ላይ ተጽዕኖ አያመጡም ማለት ደግሞ አይቻልም። እንደ ተራ ቅዠትም የምናልፋቸው ነገሮች አይደሉም። አይተናል። ፕሬዚዳንት ትራምፕ በሰጡት ውሳኔ የቬንዙዌላው ፕሬዚዳንት ታስሮ አሁን አሜሪካን ሀገር ውስጥ ዘብጥ እያወርዶ እስር ቤት ተመልክተነዋልና ሁኔታው ምንም እንኳን የቅዠት የርጅና የውሸት እና በትክክል ያልተገመተ ንግግርና ያልታሰበበት ንግግር እንዲሁም በዘፈቀዳ የተነገረ ቢሆንም እንኳን ከእውነት የራቀ ፍጹም እውነትነት የሌለው ቢሆንም እንኳን በትውልደ ኢትዮጵያን ላይ ግን የሚያመጣው ጉዳት ከፍተኛ ነው። ምንም ቢሆን የአሜሪካ ፕሬዚዳንት ሆነው እየቀጠሉ እስከሆነ እንግዲህ በዚህ ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ የሚገርም ምላሽ ሰጥተውበታል። ቃል በቃል በቀጥታ እንግዲህ ለፕሬዚዳንት ትራምፕ ሊሆን የሚችል ምላሽ ተደርጎም ተወስዷል። በነገራችን ላይ ከዚህ ላይ ትውልደ ኢትዮጵያውያን በሀገር ውስጥም በውጭ ሀገርም የምትገኙ ማሰብ ያለብን ነገር ይህ የፖለቲካ ጉዳይ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድን የመደገፍ ያለመደገፍ ጉዳይ አይደለም። የአባይ ግድብ የኢትዮጵያውያን ሕዝብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ይቀየራሉ፣ ሌላ መሪ ሊመጣ ይችላል፣ ነገሮች ሊቀያየሩ ይችላሉ። መንግስታት በየጊዜው በየዘመኑ ይቀያየራል። የአባይ ግድብ ግን ሁሌም የኢትዮጵያውያን ሆኖ ይኖራል ማለት ነው። እስከ ዓለም መጨረሻ ድረስ የዓለም ፍጻሜ እስከሆነ ድረስ የአባይ ግድብ የኢትዮጵያውያን ሆኖ ይቀጥላል። የዓለም ፍጻሜ ከመጣ እንግዲህ በምድር ላይ የሰው ልጅ ሁሉ አይኖርም። ሁሉም ሰው በሰማይ ነው ኑሮ የሚሆነው ማለት ነው። እስከዛ ዳግም ምጽአት እስከሚባለው ጊዜ ድረስ እንግዲህ አባይ ግድብ ሁሌም የኢትዮጵያውያን ይሆናል ማለት ነው። መንግስታት ሊቀያየሩ ይችላሉ፣ ፓርቲዎች ሊቀያየሩ ይችላሉ። ሁሉ ነገር ቋሚ ሆኖ አይቀጥልምና ይህ ጠቅላይ ሚኒስትር ዶክተር አብይ አህመድን የመደገፍ ወይም ያለመደገፍ የፖለቲካ ጉዳይ አይደለም። የትውልደ ኢትዮጵያውያን የህልውና ጉዳይ ነው እና ፕሬዚዳንት ትራምፕ በእኛ የህልውና ጉዳይ ላይ ነው እየመጡብን። ለማንኛውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ምላሽ እኛ እንግዲህ ከአባይ ጉዳይ አንጻር ነው እየተመለከት ነው ያለ ነው። እጅግ የሚገርም ምላሽ ነው። ሐቁን እውነቱን ቁጭ አድርገዋል፣ ለትውልደ ኢትዮጵያውያን ተላልፈዋል። ከዚህ በኋላ ትውልደ ኢትዮጵያውያን እውነቱን አውቃችኋል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ምንድን ነው ያሉት? አንድም ብር ነው እንግዲህ አንድም ብር ማለት አስቡት። አንድም ብር ብድርም የለም አይደለም፣ እርዳታ ይቅርና ብድርም አልተበደርንም፣ በኢትዮጵያውያን ሀብት የተገነባ ነው የተባለው። ያለ አንድ ብር ብድር፣ ያለ አንድ ብር እርዳታ። ፕሬዚዳንት ትራምፕ ደግሞ ያሉት እርዳታ ሰጥቻለሁ ለኢትዮጵያ፣ ግድቡን ፋይናንስ አድርገነዋል ነው የሚሉት። በአጠቃላይ ግድቡን ፋይናንስ አድርገነዋል። ፕሬዚዳንቱ በነገራችን ላይ አመለካከታቸው በጣም ከባድ ነው። የህዳሴውን ግድብ በክፉ አይናቸው አይተውብናል፣ አይናቸውን አሳርፈውበታል። በግድቡ ላይ ሳስተዋል፣ ጎምጅተዋል። በጣም እንግዲህ ፕሬዚዳንቱ እንደሚሉት ሰምታችኋቸዋል። የተከበራችሁ አድማጭ ተመልካቾቻችን በዓለም ላይ ትልቁ ግድብ ብለዋል። ማሲቭ ዳም እያሉ በተደጋጋሚ ተናግረዋል። ምቀኝነታቸውን ያሳያል። ይሄ በነገራችን ላይ ባይዘይ ነጮች ምንም ቢሆን ስንበልጣቸው አይወዱም። ታውቃላችሁ አይደል? አይዟችሁ ምናምን ይሉናል። ይሄን ስሩ ታድጋላችሁ፣ ለምንድነው የማታድጉት? እርዳታ ምናምን ይላሉ። ስንደርስባቸው ግን አይወዱም። የነጮች ትልቁ ችግራቸው ይሄ ነው። ዌልካም ይሏቸዋል፣ ይስቃሉ፣ ምናምን እንደዚህ ያቀርቧቸዋል፣ አፕሮች ያደርጋቸዋል። ነገ ስንበልጣቸው ግን ምን ያክል እንደሚቆጩና እንደማይፈልጉን ያየንበት ነው። ስለዚህ ፕሬዚዳንት ትራምፕ የአባይ ግድብ በዓለም አንደኛ ማሲቭ የሚባለውን ሲያዩ አይምሯቸው ላይ የመጣው ነገር በቀጥታ አሜሪካ እንድትበልጥ ነው እንደ ይህች ሀገር የሚል ከፍተኛ ምቀኝነት ውስጥ ስለገቡ ነው ይሄን ሀሳብ ያደረጉት እንጂ ያውቃሉ ፕሬዚዳንት ትራምፕ ግድቡን ፈንድ እንዳላደረጉት ተጽፏል። በተለያዩ ዓለም አቀፍ ዌብሳይቶች ብትገቡ ኢትዮጵያ በራሷ አቅም በራሷ ፋይናንስ የገነባቸው የአባይ ግድብ መሆኑን ይታወቃል። ፕሬዚዳንቱ ይሄን ያውቃሉ። ነገር ግን ይሄ የአባይ ግድብ የሚባለው አይደለም አፍሪካ ውስጥ ያሉ ግድቦችን ይቅርና በዓለም ውስጥ ያሉ ግድቦችን ሁሉ የሚወዳደር ስለሆነ ይህች ሀገር ልታድግ ነው፣ ኢትዮጵያ ልታድግ ነው፣ እየመጣችብን ነውና እዛው እናስቀራት ነው የፕሬዚዳንቱ መልእክት። ቅኔው ይሄ ነው። በቃ ሌላ ምንም ነገር የለውም። ሚስጥሩ ቅኔው ሲፈታ ከጀርባ ያለው ነጥብ ኢትዮጵያ ለምን አደገች? ሁልጊዜ ለማኝ ድሃ ሁና መኖር አለባትና እንኮርኩማት ነው።
እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት አንድ ነገር ተናግሮ ነበር። ምን አለመሰላችሁ? በጣም ተጽዕኖ ፈጣሪና ታላቅ ሀገር መሆንም በራሱ ኃላፊነት አለበትም፣ ብዙ ችግሮች አሉ ሲሉ ተደምጠው ነበርና እንግዲህ የተከበራችሁ አድማጭ ተመልካቾቻችን የጠቅላይ ሚኒስትሩን ምላሽ ሙሉውን ሰምታችኋል። የፕሬዝዳንቱ ንግግር ምን እንደሆነ አይታችኋል። በህዳሴው ግድባችን ላይ በሀገራችን ሀብትና ንብረት ላይ ምን አይነት ጫና እየመጣብን እንደው ትውልደ ኢትዮጵያን ከዳር ዳር አሁን እውነቱን አውቀው ተረድተው በአንድነት የሚቆሙበት ጊዜ ነው። ይህ የፖለቲካ ወይም ደግሞ የሆነ ፓርቲን ከመደገፍ ካለመደገፍ ጋር ማያያዝ የለብንም። ስለ ግድባችን ብቻ ነው እያወራን ያለ ነው። ስለ አባይ ግድብ መልካም የሚሰራ ሁሉም ልንቀበለውና ሰፖርት ልናደርገው እንችላለን። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን በተለይ ደግሞ ለዲያስፖራውም ሆነ ሀገር ውስጥም ላለው ከአባይ ጉዳይ ጋር የተያያዘውን መረጃ መንግስታት ተጽዕኖ ፈጣሪ መንግስታት ምን እንዳሰቡብን እንዴት ከኛ ጉረሮ ሊነጥቁን እንዳሰቡ እንዴት አይናቸውን እንደጣሉበት የተረዳንበትና ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ እጅግ የሚያኮራ ምላሽ እንደሰጡ ያየንበት ቪዲዮ ነበር። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ። የዩቲዩብ ቻናሉን ግን ብዙ ሰው ሰብስክራይብ ሳያደርግ ዝም ብሎ ይመለከታል። ዝም ብሎ ተመልክቶ ቪዲዮዎቹን አይቶ ወደ ቤቱ ይሄዳል የሚባል ነገር አለና ለምንድን ነው ሰብስክራይብ የማታደርጉት? በጣም ቀላል ነገር ነው። ምንም ወጪ ስለማያስወጣ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ እያልን በዚሁ ተሰናበትን።